የውድድር ዓመቱን የዋንጫ አሸናፊ ሊጠቁም የሚችል እጅግ ወሳኝና ከባድ ጨዋታ መድፈኞቹ በሜዳቸው ኤምሬትስ ይጠብቃቸዋል። ስለዚህ ጨዋታ በርካታ መረጃዎች እየወጡ ይገኛሉ። አሰልጣኝ ሚኬል አርቴታ ስለ ነገው ጨዋታ በርከት ያሉ መረጃዎችን ሰጥተዋል። ከዛ በተጨማሪ ጋብርኤል ማጋሌሽም ስለ ነገው ጨዋታ በኢንስታግራም ገጹ ላይ የራሱን ሐሳብ አጋርቷል። እንደምታውቁት ማጋሌሽ በመጀመሪያው ጨዋታ እንዳልነበረ የሚታወቅ ነው። እሱ ብቻ ሳይሆን ሳሊባም ጭምር በዛ ጨዋታ ላይ ተሳታፊ አልነበረም። የአስቶን ቪላው አሰልጣኝ ኡናይ ኤምሬም ስለ ነገው ጨዋታ እንግዲህ የአርሰናል የቅርብ ጊዜ ጠላት ናቸው ቢባል ማጋነን አይደለም። እኚህ ሰው እንግዲህ አርሰናልን ማሸነፍ በጣም የሚፈልጉና ለአርሰናል ብዙዎች የተለየ ዝግጅት አድርገው እንደሚመጡ የሚናገሩላቸው ሰው ናቸው። ኡናይ ኤምሬም ስለ ነገው ጨዋታ ሀሳቦችን ሰጥተዋል። ስለ ካይ ሃቨርትዝ እንደዚሁም ስለ ቲምበርና ካላፊዮሪም ወሳኝ መረጃዎች ወጥተዋል። ስለ ክርስቲያን ሞስኬራና ቤን ዋይት ጭምር የተሰሙትን መረጃዎች እንዲሁም ደግሞ አርቴታ በነገው ጨዋታ ምን አይነት ነገር ይዘው ሊገቡ ይችላሉ የሚለውን በደንብ በስፋት የምንመለከት ነው የሚሆነው። አብርሃም ፍቅሬ ነኝ። እንደተለመደው በአማረ መልኩ ወደ እናንተ መረጃዎችን አደርሳለሁ። ሁልጊዜ መረጃዎችን እየተከታተላችሁ ነገር ግን ሰብስክራይብ ያላደረጋችሁ ካላችሁ አንድ ጊዜ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዛችኋለሁ። በቀጥታ ወደ መረጃዎቹ ነው የምወስዳችሁ። እንግዲህ ከጋብርኤል ማጋሌሽ ጉዳይ ነው የምንጀምረው። እንደምታውቁት ጋብርኤል ማጋሌሽ በመጀመሪያው ዙር ጨዋታ ላይ እንዳልነበረም የሚታወቅ ነው በጉዳት ምክንያት። በዛ ጨዋታ ላይ እንግዲህ አርሰናል በተሸነፈበት ጨዋታ ላይ ማጋሌሽም ዊሊያም ሳሊባም በጨዋታው ላይ አልነበሩም። ያ ታዲያ መድፈኞቹን በጣም የጎዳቸው እንደሆነ ይታወቃል። አርሰናል ላይ የተቆጠሩትን ግቦች በደንብ ዞር ብላችሁ ከተመለከታችሁ የአዳዲሶቹ ተከላካዮች ስህተት እንደነበረ በግልጽ የሚታይ ነበረም። በተለይ ሁለተኛዋ ጎል ስትቆጠር የመጨረሻዋ ጎል እንደ ቤን ዋይት እና እንደ ሂንካፕ ያሉ ተጫዋቾች ያቺ ጎል እንዳትቆጠር ማድረግ የሚችሉበት እድል የነበረ ቢሆንም በዛ ቦታ ላይ ሳሊባና ማጋሌሽ ቢኖሩ ከነሱ የተሻለ ነገር ሊሰሩ እንደሚችሉ በደንብ የሚታመንበት ጉዳይ ነው። ታዲያ አርሰናል በዚህ ጨዋታ ላይ የሁለቱን ምርጥ ተከላካዮች ግልጋሎት ማግኘቱ ምናልባትም ነገ አርሰናል 3 ነጥብ ይዞ ለመውጣት ይረዳዋል ተብሎ ይታመናል። በነገራችን ላይ ይህ ጨዋታ የውድድር ዓመቱ እጅግ ወሳኝና ምናልባትም የዋንጫው አሸናፊ ማን ነው ወይም ደግሞ ትክክለኛው የዋንጫ ቡድን ማን ነው የሚለውን በግልጽ የሚያሳይ ጨዋታ ነው ተብሎ ነው የሚጠበቀው። ምክንያቱም አስቶን ቪላ ነው ዘንድሮ አርሰናልን ከሊቨርፑል በመቀጠል ነጥብ ያስጣለው። አስቶን ቪላ ባለፉት 11 ጨዋታዎች ምንም አይነት ሽንፈት አላስተናገደም። ሽንፈት አይደለም አቻ እንኳን አልወጣም። የኡናይ ኤምሬው ቡድን ያለፉትን 11 ጨዋታዎች በተከታታይ ድል ማድረግ ችሏል። አርሰናልን ጨምሮ ማለት ነው። አርሰናልን፣ ማንቸስተር ሲቲን፣ ቼልሲን፣ ሊቨርፑልን ብቻ ነው ማሸነፍ ያልቻሉት። ማንቸስተር ዩናይትድን፣ ቶትንሃምን እያንዳንዱን ቡድን አስቶን ቪላ አሸንፎ ነው ነገ ወደ ኤምሬትስ ስቴዲየም የሚመጣው። በአንጻሩ ደግሞ ማንቸስተር ሲቲ ከኋላ እየተከተለ ይገኛል። አርሰናል ነገ ነጥብ ቢጥልና ሐሙስ ዕለት ሲቲ ሰንደርላንድን የሚያሸንፍ ከሆነ መድፈኞቹ መሪነታቸውን ሊያጡ የሚችሉበትም ጨዋታ ነው። ስለዚህ ይህንን ጨዋታ ማሸነፍ አንደኛ ከሲቲ ጋር ያለን የነጥብ ልዩነት ማስፋት ነው። ምክንያቱም ደግሞ አርሰናል ነገ የሚያሸንፍ ከሆነ ከሲቲ ጋር ያለውን የነጥብ ልዩነት ወደ 5 ያሰፋል። ስለዚህ ሲቲ ከሰንደርላንድ ጋር ሲጫወት የበለጠ ጫና ውስጥ ገብቶ እንዲጫወት ያደርገዋል። አንደኛ ነጥብ ከጣለን አርሰናል በደንብ ስለሚርቀን ማሸነፍ አለብን ብለው በግዴታ ስለሚገቡ ጨዋታው በተወሰነ መልኩ ከበድ እንደሚልባቸው ይጠበቃል። ስለዚህ መድፈኞቹ ሲቲም ላይ ጫና ለማሳደር እንደዚሁም ከአስቶን ቪላ ደግሞ የነጥብ ልዩነቱን ወደ 6 አድርገው አንደኛውን የሚከተላቸውን ቡድን ለማስቀረትና ለመጣል ነገ የግዴታ ማሸነፍ ያለባቸው ጨዋታ ነው። ለዚህ ነው ጋብርኤል ማጋሌሽ በኢንስታግራም ገጹ ላይ ከቡድን አጋሮቼ ጋር በድጋሚ ተመልሼ ግልጋሎት መስጠት በመጀመሬ እጅግ ደስተኛ ነኝ። ለነገው ጨዋታ ደግሞ በደንብ ዝግጁ ነኝ። ማክሰኞ እንገናኝ የመድፉ ቤተሰቦች ሲል ነው እንግዲህ በኢንስታግራም ገጹ ላይ ያጋራው። መጨረሻ ላይ ደግሞ ተመልሼ ከቡድን ጓደኞቼ ጋር በመሆኔ ደስተኛ ነኝ፣ ፈጣሪ ይመስገን ሲል እንግዲህ ጋብርኤል ማጋሌሽ ለአድናቂዎቹ እንደዚሁም ለአርሰናል ደጋፊዎችና ለተመልካቾች መልእክት አጋርቷል ማለት ነው። ስለዚህ ጋብርኤል ማጋሌሽ ምን ያህል ለዚህ ጨዋታ እንደጓጓ በደንብ የምንመለከትበት ነው። በነገራችን ላይ የማጋሌሽ ለዚህ ጨዋታ መመለስ ዝም ብሎ እንደ ቀላል የሚታይ ነገር አይደለም። በጣም ትልቅ ግልጋሎትና ትልቅ የሆነ እረፍትን የሚሰጥ ነው ለአርሰናል ስብስብ። እንደምታውቁት ጋብርኤል ማጋሌሽ
በሜንታሊቲው በስነ ልቦናው እጅግ ጠንካራ የሆነ በትልልቅ ጨዋታዎች ላይ በደርቢ ጨዋታዎች ላይ እንደ ቼልሲ እንደ ቶተናም ያሉ ጨዋታዎች ላይ ምን ያህል አስፈላጊና ወሳኝ ተጫዋች እንደሆነ ይታወቃል። አርሰናል በቼልሲ ጨዋታም ነጥብ በጣለበት ጊዜ የሳሊባ የማጋሌሽ አለመኖር ምን ያህል አርሰናሎችን እንደጎዳቸው ተመልክተናል። ስለዚህ የማጋሌሽ ሜዳ ላይ መኖር በራሱ ለአርሰናል የስነ ልቦና ከፍተኛ አስተዋጽኦን የሚያደርግ መድፈኞቹን በደንብ በስነ ልቦና ከፍ የሚያደርግ በተቃራኒዎች ላይ ብልጫ መውሰድ እንዲችሉ የሚያደርግ እንደሆነ መታመን አለበት። ለዚህ ነው የአስቶን ቪላ አሰልጣኝ ኡናይ ኤምሬ አርሰናልን ካሸነፉ በኋላ 2-1 አርሰናልን ከሳሊባና ከማጋሌሽ ጋር ነው መግጠም የምፈልገው። በቀጣይ ጨዋታ ሁለቱም ተጫዋቾች ሜዳ ላይ እንዲኖሩ ፈልጋለሁ። ስለዚህ ማጋሌሽም ሳሊባ ባሉበት አርቴታንና አርሰናልን ገጥሜ ማሸነፍ እፈልጋለሁ ሲሉ እንግዲህ አርሰናልን ድል ማድረግ እንደሚፈልጉ በነገውም ጨዋታ ተናግረዋል ማለት ነው። እንደምታውቁት ኡናይ ኤምሬ ከአርሰናል ቤት ሲወጡ በጥሩ መልኩ አልወጡም። በተለይ ከተጫዋቾች ጋር ፈጥረው የነበረው ግርግር፣ በጨረሻ ላይ ደግሞ የተወሰኑ የውጤት ማጣት ቀውሶች በአርሰናል ደጋፊዎች ዘንድ ትችት እንዲነሳባቸውና ስቴዲየም ውስጥ ጭምር ኡናይ ኤምሬ ይባረሩ የሚል ባነሮችን የአርሰናል ደጋፊዎች ይዘው እስኪገቡ ድረስ አድርጓቸው በመጨረሻም ኡናይ ኤምሬ ያለምንም ክብር እንግዲህ ከአርሰናል ቤት እንደተባረሩ ይታወቃል። ታዲያ ያ ቁጭት አሁንም ድረስ እንዳለና አርሰናሎች ታግሰው ቢሆን ኖሮ እስካሁን ዋንጫ አሸንፌላቸው ነበር፣ ከአርሰናል ቤት የተባረርኩበት መንገድ ሁል ጊዜ ይቆጨኛል ሲሉ መናገራቸው ለአርሰናል በተለየ መልኩ ዝግጅት አድርገው እንደሚመጡ ይጠበቃል ማለት ነው። በእርግጥ አስቶን ቪላ ብቻ ሳይሆን ሁሉም ቡድን አርሰናልን ለመግጠም ሲመጣ በደንብ ዝግጅት እያደረገ በደንብ እየተዘጋጀ እንደሚመጣ ግልጽ ነው። እንደነ ወልቭስ ያሉ ሌሎችም ቡድኖች ጭምር። ምክንያቱም አርሰናል በአሁኑ ሰዓት ፕሪሚየር ሊጉን እየመራ ነው። ፕሪሚየር ሊጉን እየመራ ያለ ቡድን ስትገጥሙ ደግሞ ዓለም ሁሉ እንደሚያያችሁ ግልጽ ነው። ስለዚህ ራሳችሁን ለማሳየት ለዛ ጨዋታ በደንብ ተዘጋጅታችሁ ትመጣላችሁ። ስለዚህ አስቶን ቪላ ደግሞ አንደኛ የኡናይ ኤምሬም ለአርሰናል ያላቸው የማሸነፍ ፍላጎት አለ። እንደዚሁ ደግሞ ከመሪው አርሰናል ጋር ነው የሚጫወተው። ቪላ ይህንን ጨዋታ ማሸነፍ የሚችል ከሆነ ነጥቡን ከመሪው አርሰናል ጋር እኩል ማድረግ የሚችልበት እድል ስላለ ይህንን ጨዋታ ለማሸነፍ የሞት ሽረት እንግዲህ ጥረት እንደሚያደርጉ ይጠበቃል። በነገራችን ላይ ካቻምና ሲቲ በአንድ ነጥብ አርሰናልን ርቆ በበላበት ጨዋታም ከገና በኋላ ማለትም ከረፍት በኋላ አርሰናሎች ዱባይ ደርሰው መጥተው ትዝ ይላቸዋል። ካለፈው ዓመት በፊት ሲቲ የበላው ዋንጫ ላይ ማለት ነው። በሁለተኛው አጋማሽ እንግዲህ ዱባይ ደርሰው መጥተው አርሰናሎች አንድም ጨዋታ ሳይሸነፉ ተጉዘው ፕሪሚየር ሊጉ ሊጠናቀቅ ጫፍ ፕሪሚየር ሊጉን አርሰናል በለው ተብሎ ሲጠበቅ በሚያሳዝን ሁኔታ በአስቶን ቪላ ነበረ ሽንፈት አስተናግደው ሲቲ በአንድ ነጥብ ርቋቸው የበላው። ስለዚህ አስቶን ቪላ ላይ አርሰናሎች ከፍተኛ የሆነ የአርሰናል ደጋፊዎች አሁን ብትጠይቋቸው አንደኛ ማሸነፍ የምትፈልጉት ቡድን ተብለው ቢጠየቁ በእርግጠኝነት የሚያወሩት ስለ አስቶን ቪላ ነው። ምክንያቱም ብዙ ቡድኖችን አሸንፏል። በተለይ ዘንድሮ አርሰናል አምና ነጥብ ያስጣሉትን ቡድኖች በሙሉ አሸንፏል። ኒውካስትልን አሸንፏል፣ ዌስትሃምን አሸንፏል፣ ክሪስታል ፓላስን አሸንፏል፣ ኤቨርተንን አሸንፏል፣ ብራይተንን አሸንፏል። እነዚህ ሁሉ አምና አርሰናልን ነጥብ አስጥለው የነበሩ ናቸው። ብቸኛ አምና ነጥብ አስጥሎት ዘንድሮ ድል ማድረግ ያልቻለው ቪላን ነው። ቪላን እንግዲህ በቪላ ፓርክ ገጥሞ 2-1 ተሸንፏል። አሁን ደግሞ ቪላን በኤምሬትስ ነገ ይገጥማል። ለመድፈኞቹ ተጫዋቾች ለመድፉ አሰልጣኝ ሚኬል አርቴታ እንደዚሁም ደግሞ ለደጋፊዎች ጭምር አርሰናል ትክክለኛ መበቀል ቪላን መበቀል ከፈለገም ትክክለኛው ጊዜ ነገ ነው ተብሎ ይታመናል። እንግዲህ በተከላካዮቹ በኩል ቲምበርና ካላፊዮሪ ከማለፌ በፊት ደግሞ ወደ ካይ ሃቨርትዝ ጉዳይ ስናመራ ካይ ሃቨርትዝ ለነገው ጨዋታ 100% ዝግጁ እንደሆነ ከአርሰናል የሚወጡ የቅርብ መረጃዎች እያሳዩ ነው የሚገኙት። እንደምታውቁት በብራይተኑ ጨዋታ ላይ ካይ ሃቨርትዝ ከስብስብ ጋር አልነበረም። ነገር ግን አርቴታ ለብራይተኑ ጨዋታ መግለጫ በሚሰጡበት ጊዜም ካይ ሃቨርትዝ ለመመለስ እጅግ ተቃርቧል፣ እሱ የቀናት ጉዳይ ነው የቀረው፣ በእርግጠኝነት በቀጣዩ ጨዋታ ከስብስቡ ጋር አብሮ ይኖራል ሲሉ እንግዲህ ፍንጭ መስጠታቸው የሚታወቅ ነው። ስለዚህ ካይ ሃቨርትዝ በነገው ጨዋታ በተቀያሪ ወንበር ላይ እንደምንመለከተው እንግዲህ ታማኝ የሚባሉ የአርሰናል የመረጃ ምንጮች እያጋሩ ይገኛሉ። እዚሁ ጋር ስለ አጥቂዎች ጉዳይ ስናነሳ እንግዲህ አርቴታ ከፍተኛ ጥንቃቄ ማድረግ ያለባቸው የትኛውን አጥቂ በዚህ ጨዋታ ማሰለፍ እንዳለባቸው ነው። ምንም አይነት ስህተት መስራት የሌለባቸውም ስፍራ ይሄ ነው። ባለፈው በአስቶን ቪላው ጨዋታ እንደምታውቁት በተሸነፉበት ማለት ነው 2-1 ሚኬል ሜሪኖን አጥቂ አድርገው አስገብተው ምን ያህል
ተቸግረው ግብ ለማስቆጠር ተቸግረው እንደነበረና ከረፍት በኋላ ዮኮሬሽ ተቀይረው ሲገባ እንደዚሁም ትሮሳርድ ግብ እንዳስቆጠር እናስታውሳለን። የአስቶን ቪላን ተከላካዮች ዮኮሬሽ ተቀይረው ከገባ በኋላ እንዴት ይዟቸው እንደነበረ ሚኬል ሜሪኖ እያለ ግን በሚገባ አስቶን ቪላዎች ጨዋታውን በልጠው አርሰናልን ምን ያህል ሲያስጨንቁ እንደነበረም የምናስታውሰው ነው። ስለዚህ አሰልጣኝ ሚኬል አርቴታ የአጥቂ ምርጫቸው ላይ ከፍተኛ ጥንቃቄ ማድረግ አለባቸው። በእርግጥ ካይ ሃቨርትዝ ገና ነገ ነው የሚመለሰው። ስለዚህ እሱን ያሰልፋሉ ተብሎ አይጠበቅም። በተቀያሪ ወንበር ላይ ሊኖር ይችላል። ምንም እንኳን ካይ ሃቨርትዝ የትልልቅ ጨዋታዎች ሜንታሊቲ ቢኖረውም የተጫዋች በነገው ጨዋታ ይሰለፋል ተብሎ አይጠበቅም። ስለዚህ መድፈኞቹ አንደኛና ዋነኛ ማድረግ ያለባቸው ነገር በተለይ አሰልጣኝ ሚኬል አርቴታ በነገው ጨዋታ እንደ ሚኬል ሜሪኖ ያሉ ትክክለኛ አጥቂ ያልሆኑ ተጫዋቾችን ከመጠቀም ትክክለኛ አጥቂ የሆኑትን ገብርኤል ጄሱስ እና አሊያም ደግሞ ቪክተር ዮኮሬሽን መጠቀም አለባቸው የሚሉ መረጃዎች አሉ። እኔም በግሌ ያንን ለአርቴታ ያንን እመክራለሁ። ምክንያቱም ዮኮሬሽን ወይም ጋብሪኤል ጄሱስን ተጠቅማችሁ የአስቶን ቪላን ተከላካዮች ማስጨነቅ መቻል አለባችሁ። በአስቶን ቪላ በኩል እንደምታውቁት ሁለት ወሳኝ ተጫዋቾች ግልጋሎት አይሰጡም። በተለይ ማቲ ካሽ እና ካማራ በቪላ ቤት አርሰናልን 2-1 ባሸነፈው ስብስብ ውስጥ የነበሩና በነገው ጨዋታ ግልጋሎት የማይሰጡ ተጫዋቾች ናቸው። ስለዚህ ይህንን ነገር በደንብ መጠቀም አለባቸው። ካማራ የመሃል ሜዳ ተጫዋች ነው። ማቲካሽ ደግሞ የክንፍ ተከላካይ ነው። ስለዚህ በማቲካሽ በኩል ወይ ትሮሳርድ አሊያም ደግሞ ማርቲኔሊ ነው የሚሆኑት። ስለዚህ ያንን ስፍራ በደንብ መጠቀም መቻል አለባቸው። መሃል ሜዳ ላይም እንግዲህ የካማራን ክፍተት መሃል ሜዳውን በደንብ በጥሩ ተጫዋቾች በመግባት ብልጫ መውሰድ መቻል አለባቸው። ስለዚህ አሰልጣኝ ሚኬል አርቴታ አጥቂ ቪክተር ዮኮሬሽን ወይ ጋብሪኤል ጄሱስን ይዘው ቢገቡ ይመከራል። ከዛም በኋላ ከሁለቱ አንዳቸው አሁን ለምሳሌ ቪክተር ዮኮሬሽ ቢገባና ግን ማስቆጠር ባይችል ወይ አርሰናል መምራት ባይችል ቀይራችሁ ጋብሪኤል ጄሱስን ማስገባት ትችላላችሁ። የጭንቅላት ኳስ መጠቀም ካስፈለገ ደግሞ ሚኬል ሜሪኖን ቀይራችሁ ማስገባት ትችላላችሁ። ስለዚህ አርቴታም በሚኬል ሜሪኖ የሚወስዱትን ሪስክ በደንብ መቀነስ መቻል አለባቸው። በተለይ መሃል ሜዳው ላይ አርሰናል እንግዲህ ማርቲን ኦዴጋርድን ይጠቀማል ተብሎ ነው የሚጠበቀው። ባለፉት ጨዋታዎች እንደምታውቁት ኤብሪቼ ኢዜ እረፍት ነው፣ 2 ጨዋታዎችን በተከታታይ አልተጫወትም። ማርቲን ኦዴጋርድ ነው ከኤብሪቼ ኢዜ በተለየ ሜዳ ላይ ገብቶ ግልጋሎት እየሰጠ የሚገኘው። ኦዴጋርድ በእርግጥ ግቦችን ማስቆጠር ጀምሯል። አንዳንድ እግሮቹ ላይ ኳስ የማቆየት ነገሮች ቢኖሩም ጥሩ ነገሮችን እያደረገ ይገኛል። በነገውም ጨዋታ ኦዴጋርድ ከኤብሪቼ ኢዜ በላይ ተመራጭ ይሆናል ተብሎ ይጠበቃል። ወደ ቲምበርና ካላፊዮሪ ጉዳይ ስናመራ እንግዲህ ነገ የአርሰናልን ድል ይወስናል ብዬ ማስበው እኔ የእነዚህ የሁለት ተጫዋቾች መኖርና ያለመኖር ጉዳይ ነው። በተለይ የቅርብ መረጃዎች እንደሚያሳዩት ከሆነ ጁሪየን ቲምበር ለነገው ጨዋታ ዝግጁ ነው። የደረሰበት ጉዳት ምንም አሳሳቢ አይደለም። ስለዚህ ጁሪየን ቲምበር በነገው ጨዋታ ይሰለፋል። ይህ እንግዲህ ሰበር መረጃ ተብሎ ለአርሰናል ቅርብ የሆኑ እንደዚሁም የእንግሊዝ ሚዲያዎች በትላንትናው ምሽት ያጋሩት መረጃ ነው። ስለዚህ ጁሪየን ቲምበር በነገው ጨዋታ የመኖር እድሉ ከ80% በላይ እንደሆነ ተገልጿል። በብራይተኑ ጨዋታ ያልነበረውም በድካም ምክንያት የመጣ ምቾት ማጣት ስለሆነ ለዛ ነው አሰልጣኝ ሚኬል አርቴታ ያስቀመጡት የሚል ጉዳይ አለ። ስለዚህ ጁሪየን ቲምበር በነገው ጨዋታ የመኖር እድሉ ሰፊ ነው። እስካሁን ያልተረጋገጠው የሪካርዶ ካላፊዮሪ ጉዳይ ነው ማለት ነው። ስለዚህ አሰልጣኝ ሚኬል አርቴታ ጁሪየን ቲምበርን የሚያገኙ ከሆነ ነገ እንግዲህ በተከላካይ ስፍራ ጁሪየን ቲምበርንና ካላፊዮሪ ካለ ካላፊዮሪ ካልሆነ ማይልስ ሉዊስ ስኬሊን አድርገው የመሃል ሜዳው የአርሰናል የተለመደው የመሃል ተከላካይ ስፍራ ደግሞ በሳሊባና በማጋሌሽ ይመራል ተብሎ ይጠበቃል። እንደምታውቁት ከ10 ጌም 7ቱን 3 ጎል ብቻ የተቆጠረበት ቡድን ነው በሳሊባና በማጋሌሽ ጊዜ አርሰናል። ስለዚህ በጣም ጠንካራው የአርሰናል ተከላካይ ስፍራ ይመለሳል። ነገር ግን አርሰናሎች ሌላ ማሻሻል ያለባቸው ትልቅ ነገር የግብ እድሎችን ወደ ጎል መቀየር ነው። አርሰናል ከሰሞኑ ምንም አይነት የግብ እድል መፍጠር ችግር የለበትም። ከዚህ በፊት እንግዲህ ባለፉት ጥቂት ዓመታት አርሰናል ሲተች የነበረው የግብ እድል አይፈጥርም፣ ኳሶቹ እዛው ብቻ ነው የሚያልቁት፣ የግብ እድል አይፈጥርም። በአሁኑ ግን አርሰናል አታኪንግ ሰርድ ላይ በጣም ጥሩ ኳሶችን እድሎችን ይፈጥራል። ነገር ግን ግብ ማስቆጠር እየተቻለ አይደለም። ቪክተር ዮኮሬሽ ግብ ለማስቆጠር ቢመጣም በአሁኑ ሰዓት እንግዲህ ግቦችን በሚገባው መጠን እያስቆጠረ አይደለም። ባለፉት የአርሰናል ጨዋታዎች አርሰናል እያስመዘገበ የሚገኘው ኤክስጂ ወይም ደግሞ ኤክስፔክትድ ጎል የሚጠበቁ የጎል እድሎች በደንብ ትልልቅ ቻንሶችን እየፈጠረ ይገኛል፣ ቦክስ ውስጥ እየገባ ይገኛል። ነገር ግን እነዚህ ኳሶች ቦክስ ውስጥ ከገቡ በኋላ እያንዳንዱ ተጫዋቾች ስህተት እየሰሩ ወደ ግብ ለመቀየር ሲቸገሩ ተመልክተናል። ትሮሳርድን ስንመለከት ትሮሳርድ እንደውም በጣም የተሻለው ተጫዋች ነው። ትሮሳርድ አንዳንድ ኳሶችን
ቢያመክንም ነገር ግን በተሻለ ከአርሰናል ከሌሎቹ ተጫዋቾች ለእኔ የግብ ዕድሎችን ወደ ግብ በመቀየር ትሮሳርድ የተሻለ ነው ብዬ አስባለሁ። ታዲያ ሌላኛው ኤብሪቼ ኢዜን እንግዲህ በክሪስታል ፓላስ እንዳለው አይነት ኤብሪቼ ኢዜን መሆን አለበት። ለጎልና ለሳጥን በጣም ቅርብ ሆኖ ለአሲስቶችና ለጎሎች ቅርብ ሆኖ አሲስትና ጎሎችን ማብዛት መጀመር አለበት። ማርቲን ኦዲጋርድ ለቪክተር ዮኬሬሽ በቂ ኳሶችን እያቀበለ አይደለም፣ በቂ ኳሶችን እየሰጠ አይደለም። ባለፈው በብራይተኑ ጨዋታ አንድ አስደናቂ ኳስ ወደ ላይ ቺፕ አድርጎ ሰጥቶት እንዴት ቪክተር ዮኬሬሽ በሚገባ ተጠቅሞት በረኛው እንዳወጣ ተመልክተናል። ስለዚህ እንደዚህ አይነት እድሎችን በተደጋጋሚ ማርቲን ኦዲጋርድ መፍጠር አለበት። ኦዲጋርድ ሌላ ደግሞ እግሩ ላይ ኳስ ማቆየት መቀነስ አለበት። ኖኒ ማዱኬ ድሪብሎቹ በጣም ጥሩ ናቸው፣ ተከላካዮችን አጥፎ ያልፋል፣ ወደ ተቃራኒ ሳጥን ውስጥ ይገባል። የመጨረሻ ውሳኔዎቹ ግን በጣም የተሳሳቱ ናቸው፣ ወይ ወደ ውጪ ናቸው ወይ ለማንም ሳይደርሱ ስህተት ይሆናሉ። ስለዚህ ኖኒ ማዱኬ ድሪብሉ ጥሩ ነው፣ ነገር ግን የመጨረሻ ደግሞ ንክኪዎቹን ማስተካከል አለበት። ጋብሪኤል ማርቲኔሊ ዘንድሮ የተሻለ ቢሆንም እሱም የግብ ዕድሎችን ማስተካከል አለበት። ዮኬሬሽ የመጀመሪያ ከኳስ ጋር ያለው ንክኪ በደንብ የሚስተካከል ጉዳይ መሆን አለበት። ምክንያቱም ወዲያውኑ በዋንተች የሚመቱ ኳሶችን አይመታም፣ ለመያዝ ይሞክራል። መያዝ ያለባቸውን ኳሶች በዋንተች ለመምታት ይሞክራል። እነዚህ ላይ በደንብ መስራት መቻል አለበት። ስለዚህ እነዚህን እድሎች አርሰናል የሚያስተካክል ከሆነም የነገውን ጨዋታ ድል አድርጎ በመውጣት መድፈኞቹ በአስቶን ቪላ ላይ ትክክለኛውን በቀል በማድረግ እንደዚሁም ከሲቲ የነጥብ ልዩነቱን ወደ 5 ከቪላ ወደ 6 በማስፋት ዘንድሮ ዋንጫው ወደ ኤምሬትስ የሚያቀናበትን መንገድ አስፍተው መጫወት ይኖርባቸዋል ማለት ነው። እንግዲህ ስለ ክሪስቲያን ሞስኬራ የተሰማው መረጃ ደግሞ ምንድነው? ክሪስቲያን ሞስኬራ ወደ ሜዳ ለመመለስ በጣም እንደተቃረበና በቀጣይ በቦርንማውዝ እና በሊቨርፑል ጨዋታ በተቀያሪ ወንበር ላይ እንደምንመለከተው እየተገለጸ ይገኛል። ይህም አርሰናል በጣም ጥሩ ዜና ነው። ምክንያቱም ተጫዋቾች እንግዲህ በሙሉ በሚባል ደረጃ ወደ ሜዳ እየተመለሱ ስለሆነ ለአርቴታ ትልቅ የሆነ ተጫዋቾችን እያቀያየሩ ለመጫወት ይጠቅማቸዋል። ስለዚህ ክሪስቲያን ሞስኬራ ከጉዳት በሚገባ እያገገመ ለቦርንማውዝ ወይም ደግሞ ለሊቨርፑሉ ጨዋታ ወደ ሜዳ እንደሚመለስ እየተገለጸም ይገኛል ማለት ነው። አሰልጣኝ ሚኬል አርቴታ ታዲያ ነገ እንደ ፍጻሜ ጨዋታ እንደሚያሸንፉና ከቪላ ጋር የነበራቸው ወይም ያላቸው ሪከርድ ጥሩ እንዳልሆነ ተናግረዋል። እያንዳንዱን ጨዋታ ማሸነፍ አለብን። ቪላ በጣም ምርጥ ተጫዋች ነው ቡድን ነው። ያለፉትን 11 ጨዋታ ከተመለከታችሁ ቪላ ለምን እንዴት ድንቅ ቡድን እንደሆነና አሁን ያለበት የደረጃ ሰንጠረዥ 3ኛ ላይ እንደተቀመጠ በደንብ ትረዳላችሁ። ስለዚህ ይህንን ጨዋታ ማሸነፍ አለብን ሲሉ እንግዲህ አሰልጣኝ ሚኬል አርቴታ ተናግረዋል ማለት ነው። በተለይ ደግሞ መድፈኞቹ የሜዳ አድቫንቴጃቸውን በሚገባ መጠቀም እንዳለባቸው፣ የደጋፊዎችን ድጋፍ እንደሚፈልጉ አርቴታ ተናግረዋል። በነገራችን ላይ አርሰናል ዘንድሮ በኤምሬትስ ስቴዲየም አንድም ጨዋታ አልተሸነፈም። ኤምሬትስ ዘንድሮ በጣም እጅግ አስፈሪ ድባብ ያለው በጣም ሙቅታ ያለው ለተጋጣሚዎች አስጨናቂ ለአርሰናል ተጫዋቾች ደግሞ ከፍተኛ ብርታት የሚሰጥ ድንቅ ስቴዲየም እየሆነ መጥቷል። አሰልጣኝ ሚኬል አርቴታም የአርሰናል ደጋፊዎች ለቀጣዩ የአስቶን ቪላው ፍልሚያ ተዘጋጁ ሲሉ ነው መልእክት ያስተላለፉት። ስለዚህ ነገ ምሽት የሚደረግ ጨዋታ ነው። 5 ሰዓት ከሩብ አካባቢ ነው ጨዋታው የሚጀምረው። ስለዚህ የአርሰናል እንግዲህ ሜዳ ኤምሬትስ ስቴዲየም ከፍተኛ የሆነ ድባብ እንደሚያስፈልገው አርቴታ አንስተዋል። የአርሰናል ደጋፊዎችን በሜዳው ከፍተኛ ድባብን በመስጠት አስቶን ቪላን በማስጨነቅ የአስቶን ቪላ ተጫዋቾች ላይ ጫና በማድረግ ባለፈው እንደዚሁም ባለፉት ዓመታት ዋንጫ ያስጣላቸውን ቪላን ድል በማድረግ ትክክለኛ የበቀል ጊዜ እንደሆነ ለመላው ዓለም ለማሳየት የኤምሬትስ ስቴዲየም ከፍተኛ የሆነ ድባብ ይኖረዋል ተብሎ ነው የሚጠበቀው። አርቴታም ለዚህ ነው ሁሉም ደጋፊ ለነገው ጨዋታ ዝግጁ እንዲሆንና ሁሉም ደጋፊ ለነገው ጨዋታ ከፍተኛ ድባብን በሜዳ ላይ እንዲያሳይ መልእክታቸውን ያስተላልፉት ማለት ነው። አርሰናል ነገ እንግዲህ በሜዳው የማይሸነፍ ከሆነ በሜዳው ላይ ያለመሸነፍ ሪከርዱ ዘንድሮ ይቀጥላል። በሻምፒዮንስ ሊጉም በፕሪሚየር ሊጉም በካራቦ ካፕ በሊጉ ዋንጫም ምንም አይነት ሽንፈትን በሜዳው ያላስተናገደው አርሰናል ይህንን ጥሩ ሪከርድ ነገ ደግሞ ከነ ማጋሌሽ ከነ ሳሊባ ግልጋሎት ላይ በቪላ ላይ ያሳያል ተብሎ ይጠበቃል ማለት ነው። ጨዋታው ስንት ለስንት የሚያልቅ ይመስላችኋል? መድፈኞቹ ወይስ አስቶን ቪላ? እድሉን ወይም ድሉን ለማን ትሰጣላችሁ? የውጤት ግምታችሁን ኮመንት ላይ ልታስቀምጡልኝ ትችላላችሁ። እንደዚሁም ደግሞ አርሰናል ነገ ጨዋታውን የሚያሸንፍ ከሆነም ስለ ዋንጫው ምን ታስባላችሁ የሚለውን እንደዚሁም ደግሞ አሰልጣኝ ሚኬል አርቴታ ነገ የትኛውን አጥቂ ቢመረጡ ጥሩ ነው ቢጠቀሙ፣ ቪክተር ዮኬሬሽ፣ ጋብሪኤል ጄሱስ ወይስ ሚኬል ሜሪኖ የሚለውን ሐሳባችሁን እንግዲህ በኮመንት መስጫው ሳጥን ውስጥ ብታስቀምጡልኝ በነገው ደግሞ ጥንክራችን በደንብ አድርገን የምናነሳው ይሆናል ማለት ነው። እንግዲህ የዕለቱ ወሳኝ ስፖርታዊ ጥንክሮች
እነዚህ ናቸው የዋንጫ ፉክክሩን የዋንጫ አሸናፊውን ከ50% በላይ ሊጠቁም የሚችል ጨዋታ ነው በዚህ ሳምንት የሚደረገው። አርሰናል ከአስቶን ቪላ ማለት ነው። ሀገር ውስጥ ከባህር ማዶ ናችሁ በየዕለቱ መረጃዎችን የምትከታተሉ የምታበረታቱኝንና ከጎኔ በመሆን እንግዲህ መረጃዎችን የምትከታተሉትን በሙሉ ከልብ ላመሰግናችሁ እወዳለሁ። በሌላ ወሳኝ ጥንክር በሌላ ወሳኝ መረጃ እንደዚሁም ከጨዋታ ውጤት በኋላና አሰልጣኝ ሚኬል አርቴታ ከሚሰጡት መግለጫ በኋላም እስከምንገናኝ በያላችሁበት እንግዲህ ሰላም ተመኘሁላችሁ።